ያልመጣሁም በእውነት አልፎ ነው የመጣሁት እዚህ እና የምትኖሩበትን የምታገለግሉትን በልባችሁ ውስጥ ያለውን ምጥ ተስፋ እሱን ሁሉ እንደዚሁ በልቡናዬ ውስጥ ገምታለሁኝ እና እግዚአብሔር በቸርነቱ እዚህ ቦታ ስላቆማችሁ ስሙ ይቀደስ። ለመንግስቱ ደግሞ እናንተን ቋሚ አድርጎ እዚህ ስለወከላችሁ ስለ እንደራሴነታችሁ እግዚአብሔር የተመሰገነ ይሁን። ይሄን ማለት ፈልጋለሁኝና በጣም ደስ ነው የሚለኝ። በብዙ ሁኔታዎች ውስጥ ሆናችሁ ታገለግሉታላችሁ። ስለ ወጣቶችም በጣም ደስ ይለኛል በእውነት እነሱም ባየው ቁጥር ነው ትንሽ እድሜ የሚጨምርልኝ መሰለኝ። አሁን እንደሱ ነው ያሰብኩትና በእውነት እግዚአብሔር ይባረክ። እናንተንም ወጣቶች ይሄንን ፕሮግራም ያዘጋጃችሁ ይሄ አመታዊ ፕሮግራም እንደሆነ እዚያ የተለጠፈው ላይ አይቻለሁኝ። ሰሞኑን ምናልባት ስትጸልዩ ቆይታችኋል ብዬ ገምታለሁ። በሚቀጥሉትም ቀናት እንደዚሁ ይቀጥላል አሁን እንደሰማሁትና እግዚአብሔር ወጣቶችን ይባርክ። መሬቱ ላይ ያሉ ወጣቶችን በሙሉ ይባርክ በእውነት እና እኔ አንድ የተገነዘብኩት ነገር እግዚአብሔር የሚሰራው ስራ ሁሉ መጽሐፍ ቅዱስ ስናነብ ትልልቅ ሰዎች እየፈለገ እንዳልነበረ በጣም አይቻለሁ። ይሄን በጣም አይቻለሁ። በልጅነታቸው በወጣትነታቸው በብላቴንነታቸው ነው አብዛኛዎቹን አገልጋዮች ጌታ የመረጠው ያሰለጠነው የተጠቀመው። መድኃኒታችንም ይሄን ያህል አሮጌ ሰው አልነበረም። ገና በ33 ዓመቱ አደል ጨርሶ የሄደው በወጣትነቱ ነው የተጠቀመበት ጌታ። ስለዚህ እኔ ምንድነው የምለው ያለ የእግዚአብሔርና የሰው አስተያየት ይለያያል በጣም። እግዚአብሔር ልጆችን ወጣቶችን በጣም እንደሚጠቀም አምናለሁ አምኛለሁ። እኔ ምንም ጥያቄ የለኝም። ሁላችሁም እመኑ እንደዚህ እና እግዚአብሔር ይባረክ ስለሚሰራው ስራ። ይሄንን ለማለት ፈልጌ ነው። አሁን ዛሬ በተለይ እንድንነጋገርበት የቀረበውን ርዕሰ ጉዳይ ወንድማችን አሁን ተናገረ። ቅሬታዎች የሚል ግን ከሱ ጋር አብሮት ያለ ቃል አለ። የመንግስቱ ቅሬታዎች የሚል ቅሬታ የሚለው ቃል እንግዲህ ትንሽ የተወላገደ ይመስላል አማርኛው። ቀረ ከሚለው የወጣ ነው ለነገሩ። ቅሬታ የሚለው ቀረ ከሚለው ነው፣ ከቀሩት መካከል ማለት ነው። ግን በአንድ ወገን ደግሞ ቅሬታን ለሌላ ነገር እንጠቀምበታለን። ለምሳሌ በጣም ብዙ ቅሬታ አላት እሷ በሰውየው ላይ በጣም ተቀይማለች፣ ቅሬታ አላት እንላለን። ነገሩ አሁንም የቀረ ማለት ነው። እውነት ለመናገር በውስጥ የቀረ ነው። ይሁን እንጂ ቅርታ ነው እሱ የሚባለው ቅርታ ነው። በሰው ላይ ያለን ሐዘን ወይም ያለን ሸክም ያለን ብስጭት እሱ ቅርታ ነው። ይሄኛው ቅሬታ ነው። ቅሬታ አሁን ደግሞ በአዲሱ መደበኛ ትርጉም ትሩፋንም ተብሏል። የተረፉ የቀሩ ማለት ነው፣ ሌላ አይደለም። የተረፉ ናቸው። በእንግሊዝኛም ሬመነንትስ የሚለው ሪሜን ያደረገ እንደማለት ነው እና ከቃላት መጀመር ጥሩ ነው ብዬ ነው። እኛ ቅሬታዎች ነን፣ እኛ ትሩፋን ነን፣ የተረፍን ሰዎች ነን። ብዙ ተወስዶ የተረፍን ነን የሚል ስሜት ያመጣል። በአንድ ወገን ሰቀቀን ውስጡ አለበት። እኛ ብቻ ቀረን። አሁን ለምሳሌ ወንድማችን ያነበበው ኢሳይያስ አንዱ ዘር ባያስቀርልን ኖሮ እንግዲያው ለካ ተጨርግዶ ሄዷል ማለት ነው አብዛኛው፣ ግን የቀረ ትንሽ አለ የሚል ስሜት ያመጣል። በሌላ ወገን ደግሞ ቅርታ ወይም ቅሬታ ይቅርታ የሚሰጠን ስሜት ደግሞ እግዚአብሔር ለዓላማው የወሰናቸው ሰዎች፣ ለጉዳይ የሚፈልጋቸው ሰዎች፣ አምባሳደሮች፣ ወኪሎች፣ እንደራሴዎች የሚልም ስሜት ያመጣል። ስለዚህ በእነዚህ በሁለቱም ስሜት ልንጠቀምበት እንችላለን ብዬ እላለሁ። የመንግስቱ ቅሬታዎች፣ የመንግስቱ ትሩፋን እነሱ ምንድን ናቸው? ምንድነው እንዲያደርጉ የተፈለገው? ምንድነው ጥሪያቸው? እነዚህ የመንግስት ትሩፋን እና ማን ናቸው እነሱስ ራሳቸው የሚሉትን ነገሮች ትንሽ በትንሽ ብቻ ነው እንድናይ ዛሬ ምጋብዛችሁ። መጀመሪያ ማን ናቸው የሚለውን እሱን ለማየት እንፈልጋለን። የመንግስቱ ትሩፋን ማን ናቸው? ምንድን ናቸው የሚለውን በኋላ ደግሞ መንግስት የሚለውን ቃል ደግሞ ትንሽ እንመራመርበት ደግሞ ልጋብዛችሁ ፈልጋለሁ። ምንድነው መንግስት? የመንግስት ስንል ምን ማለታችን ነው? ይሄ መንግስት የሚል ነው። ከዚያ ደግሞ የመንግስቱን እሴት እና ተልእኮውን እንድናይ ይፈልጋለሁ እና ምክንያቱም እነዚህ የመንግስቱ ትሩፋን በመንግስቱ እሴት እና በመንግስቱ ተልእኮ ውስጥ እንዲሆኑ የተጠሩ ናቸው። እነዚህ እንግዲህ አሁን የቃላት ክምር ነው የከመርኩት፣ ግን ቀስ እያልን አብረን እንነጋገራለን። እነማን ናቸው እነዚህ ሬመነንትስ? እነዚህ ትሩፋን እነማን ናቸው? እኛ እነማን ነን?
እንዴት መጣን የሚለው አንዱ እሱ ነው። እንዴት የመንግስት ቅሬታዎች ሆነን። ሁለተኛው ሐሳብ ደግሞ መንግስቱ ራሱሳ ምንድነው የሚል እናያለን ባጭሩ። ከዚያ በኋላ የመንግስቱ እሴቶች፣ የመንግስቱ ዋና ዋና ጉዳዮች፣ የመንግስቱ የኑሮ ዘይቤ ማለት ነው፣ የመንግስቱ እሴቶች ቫልዩስ፣ እና ደግሞ የመንግስቱ ተልእኮ ጥሪው ምንድነው? ምን እናርግሽ ታዲያ መንግስት አባሎች ከሆንን የመንግስት ቅሬታዎች ከሆንን ታዲያ እንዴት እንኑር? ምን እናድርግ? ምን ተልእኮ አለን? እነዚህን ወዲያ ወዲህ ቀስ ብዬ ለመናገር ሞክራለሁ። ጥሩ ነው፣ በጣም ጥሩ ርዕስ ነው የመረጣችሁት ብዬ አስባለሁ። በጣም ትልቅ ርዕስ ነው መንግስት የሚለው አስተሳሰብ ራሱ እና በዚያ ላይ ትንሽ እንነጋገር እፈልጋለሁ። አንድ ቦታ ሰሞኑን እንደዚሁ የመንግስቱ ገንቢዎች የሚል አንድ ትንሽ ሚኒስትሪ ተቋቁሞ ጠሩኝና የመንግስቱ ገንቢዎች ሲሉ እኛ ነን እንዴ ምን ገነባው አልኩኝ። እኛ ጡብ አይደለም እንዴ እዚያ ውስጥ የምንሰካ መንግስት ውስጥ እኛ እንዴት እንገነባ? ባለመንግስትማ እሱ ነው። ባለመንግስትማ እሱ ነው። መጽሐፍ እኮ እኛ ገንቡ እኮ አላለንም እንዴ? ገንቡ አላለንም። እኛ ራሳችን የምንገነባለን እዚያ ውስጥ ገብተን ለማለት ነው። ግን ሐሳባቸው ገብቶኛል። የመንግስቱ ገንቢዎች ሲሉ ልክ አሁን እኛ የምንለውን ነው። እግዚአብሔር ለመንግስቱ ከጠራን እንዴት ባለ መንገድ መንግስቱን እናስፋፋ፣ እንዴት ባለ መንገድ ራሳችንን በመንግስቱ ውስጥ እናሰልፍ የሚል ጥያቄ ነው። በኋላ በዚሁ ተነጋገርን። ዛሬም ላነሳላችሁ የምፈልገው እሱን ነው። እግዚአብሔር በመንፈስ ቅዱስ ይረዳናል። እግዚአብሔር ይመስገን። አጭር ጸሎት እስቲ እንጸልይ። የብዙ ምሕረት አምላክ ሆይ ስለ እነዚህ ልጆች ስለ እነዚህ ወጣቶች እጅግ አድርጌ አመሰግንሃለሁ። ልቡናቸውን ስላነቃኸው እግዚአብሔር አንተን ስለሚፈልጉ እጅግ አድርጌ አመሰግንሃለሁ። ጨምረህ ስጣቸው አቤቱ። የምህረት አምላክ አይናችንን አብራለን፣ ለእውነት አስታጥቀን። ክብር ላንተ ይሁንልህ በኢየሱስ ክርስቶስ ስም አሜን። እግዚአብሔር ይመስገን። ይሄ ሁላችሁ ነገር ሁሉ የጀመረው እሱ እኛን መንግስት በማድረግ ነው። እኛን መንግስት አደረገን። መጽሐፍ እንደሱ ስለሚል ነው። በጣም የምታውቁት የምትወዱት አንድ የመጽሐፍ ቅዱስ ክፍል አለ። ዮሐንስ ራእይ ምዕራፍ 5 ትዝ ይላችኋል። ምዕራፍ 5 በጣም የሚያስገርም ነው። እሱ ሄዳችሁ እናንተ ታነቡታላችሁ፣ እንዲያው ጊዜ ለመቆጠብ እንጂ ታነቡታላችሁ። እዚያ ላይ አንድ ዋና ነገር አስቀምጧል። ይሄ ዋናው ነገር ምንድነው? በጣም የሚደንቅ ነገር ነው። ጭብጨባ፣ እልልታ፣ ስግደት፣ አሜንታ የተንጸባረቀበት ትልቅ ትዕይንት ነው። ዮሐንስ ራእይ ምዕራፍ 5 የሆነውን ታውቃላችሁ። አንድ መጽሐፍ ታትሞ በ7 ማህተም ተዘግቷል፣ ታስሯል። የሚፈታ ጠፍቷል። ማን ይፈታዋል? ይሄ መጽሐፍ ማን ነው ሊወስድ የሚችለው? በዙፋኑ ላይ ካለው ከእጁ ማን ነው የሚወስደው? ማን ነው ማህተሞቹን የሚፈታ የሚል ጥያቄ ይቀርባል። በሰማይ ላይ ጭጭ ይላል ሰማይ። መልስ ጠፋ። በምድርም በሰማይም አልተገኘም። መጽሐፉን ሊወስድ ማህተሞቹን ሊፈታ የተገባው የሚችል አልተገኘም። አለቀስኩ ይላል ዮሐንስ። እኔ አጠገቡ ብኖር ምን ያስለቅሳል? ለምን አንድ መጽሐፍ አልተፈታም ብለህ አንተ ምን ነው የሚያስለቅስህ እለዋለሁ። ግን ይመስለኛል የዓለም ሁሉ እንቆቅልሽ የተቋጠረበት የመጪ ጊዜ እጣ ፈንታ ሁሉ ያለበት መጽሐፍ ስለሆነ ምስጢር ስለሆነ እንዲፈታለት ፈልጓል። እና አለቀስኩ የሚፈታ ስላልተገኘ። በኋላ አታልቅስ አለኝ መልአኩ። ለምን አላልቅስ? ተገኝቷላ። ማህተሙን ሊፈታ የሚችል መጽሐፉን ሊወስድ የሚችል የተገባው የሚችል ብቻ አይደለም የተገባው። እግዚአብሔር የተባረከ ይሁን። የኃይል ጥያቄ ብቻ አይደለም፣ የመብትም ጥያቄ ነው። የተገባው ተገኝቷል። እግዚአብሔር ይመስገን። በኋላ መዝሙሩ ላይ እንደሱ ነው የሚሉት አይደል? ታርደሃልና ትወስድ ዘንድ ትፈታ ዘንድ ይገባሃል አይደል የሚሉት? ይገባሃል። ራይት አለህ፣ አቅም ብቻ አይደለም መብትም አለህ አንተ ብለው በጣም ትልቅ ማስተጋባት ይደረጋል። ያው የምታውቁት ነው ታሪኩ።
ከዚያ መላእክት ይሰግዳሉ፣ 24 ሽማግሌዎች ይሰግዳሉ፣ 4 እንስሶች ይሰግዳሉ፣ ሰማይ ምድር ለስግደት ይጠራሉ፣ ሁሉ ይሰግዳል። ለምን ተሰገደለት? እንዴት ነው የሆነው ስትሉ ያረገው ምንድነው ስትሉ በጣም አስደናቂ ነገር ይናገራል። አንድ ቀን እንዲያውም የቤቴ ቁጭ ብዬ የመጣልኝ እነግራችኋለሁ። እንዲህ ይላል ቁጥር 9 እና 10 ነው። መጽሐፉን ትወስድ ዘንድ ማህተሞቹንም ትፈታ ዘንድ ይገባሃል። ትችላለህ ብቻ አይደለም፣ ይገባሃል። ታርደሃልና በደምህም ለእግዚአብሔር ከነገድ ሁሉ ከቋንቋም ሁሉ ከወገንም ሁሉ ከሕዝብም ሁሉ ሰዎችን ዋጅተህ ለአምላካችን መንግስት እና ካህናት የሆኑ ዘንድ አደረጋቸው። በኋላ አንድ ቀን ይህንን እያነበብኩት ምናልባት ተሳስቼ ከሆነ ታርሙኛላችሁ። ምን መጣብኝ? እንዴ ጌታ ኢየሱስ የተጨበጨበልህ የተሰገደልህ በእኛ ምክንያት ነዋ አልኩት። በእኛ ምክንያት ነው። እኛን እኮ ስላመጣህ ነው እኮ ሰማይ ያጨበጨበው። ከአሕዛብ ከወገን ከነገድ ከቋንቋ ከዘር ከምናምን ሰብስበህ ለአምላክህ መንግስት እንድንሆን ስላረከን አስጨበጨብንልህ ማለት ነው አልኩኝ። ተዳፍሬ እንደሆነ እናንተ ቀስ አድርጋችሁ በኋላ አስተካክሉኝ። ሌላው የፈለኩት ግን ገብቷችኋል። ጉዳዩ የእኛ ነገር ነው። ሰማይ ያጨበጨበው እልል ያለው የሰገደው የኛ ነገር ነው። የሱ ነገር የኛ ነገር ነው። የሚገርም ነገር ነው። እሱ የሰራው ስራ ለኛ ነው። እግዚአብሔር ይባረክ። ታረደ። የታረደው ለምንድን ነው? ሊዋጀን ነው። ሊዋጀን ነው። የራሱ ሊያረገን ነው። ሊገዛን ነው። ገዝቶ ምን ሊያረገን ነው? መንግስት ሊያረገን ነው። እግዚአብሔር የተባረከ ይሁን። መንግስት አደረጋቸው። የሚያስደንቅ ነገር ነው። ስለዚህ እኛ መንግስት ነን ማለት ነው። እግዚአብሔር የሚገዛበት ምስፍና ነን ማለት ነው። እግዚአብሔር በላያችን ላይ ይነግሳል። የእግዚአብሔር ሐሳብና ፈቃድ በላያችን ላይ ይፈጸማል። የእግዚአብሔር መንግስት እናስተጋባለን። እግዚአብሔር ለመንግስት እንጠራለን። እግዚአብሔር ይባረክ። ይሄ በጣም ትልቅ ጥሪ ነው በእውነት። ቅድም ወንድማችን የአባቱ ስም ቡሌ የሆነው አሁን ሊጠፋኝ ነው። ማን ነው አንተ ስም እባክህ? ሰለሞን። እሺ ሰለሞን፣ እግዚአብሔር ይባርክ። እኔ ድምፅህን እወደዋለሁ። በጣም ጥሩ ነው በእውነት። እና ያው ብቀናም አላገኝም፣ ግን ጥሩ ነው በጣም። እሱ ቅድም ያረገልን ውለታው እያለ ሲል በልቤ ይሄን አሰላስል ነበር። ያረገልን በመስቀል ላይ ለእኔ መንከራተት እያለ ሲል ይሄን ሁሉ መንገድ የሄደው እኔን ከዲያብሎስ መንግስት አውጥቶ ወደሚወደው ልጁ መንግስት ለማፍለስ ነው። የመንግስት ቅያሬ ነው የተደረገው። እሱ ብቻ አይደለም፣ እኛንም መንግስት አደረገን፣ መንግስትም ሰጠን። እግዚአብሔር የተባረከ ይሁን። ይሄ አንድ ቋንቋ ነው። ስለዚህ እኛ መንግስት ነን። የካህናት መንግስት ነን። የፖለቲካ መንግስት አይደለም፣ የካህናት መንግስት ነን። ምን ማለት ነው? የካህናት መንግስት የአጣኞች መንግስት ማለት ነው። ጥናውን ይዞ ምስጋና፣ ውዳሴ፣ አምልኮ፣ ስግደት ላንተ ይሁን የሚል ካህናት የተከማቹበት መንግስት ነው። እግዚአብሔር ዋና የሆነበት መንግስት ነው። እግዚአብሔር ይመስገን። እንደሱ አደረገን ስለሚል እንግዲያው ራሳችን ማንነታችን ከዚህ የጌታ ኢየሱስ ስራ የመነጨ ነው። መንግስት ሆነ። መንግስት ሆነን ብቻ አይደለም፣ መንግስትም ሰጠን። ሉቃስ ወንጌል ምዕራፍ 12ን ስመለከት ነበር። እዚያ ላይ በጣም የሚገርም ነገር ይናገራል። መድኃኒታችን ኢየሱስ ክርስቶስ ብዙ ነገር ይናገራል። እዚያ ምዕራፍ 12 ላይ ግን አንድ በጣም የሚገርም ነገር ይናገራል። እሱ ምንድን ነው? ከኔ ጋር መሆን የምትፈልጉ ከሆነ አትጨነቁ ባካችሁ። በምትበሉት በምትጠጡት አትጨነቁ። ውጥር አትበሉ። ምን በላለሁ፣ ምን ጠጣለሁ፣ የት እኖራለሁ፣ እንዴት ሆናለሁ። ብዙ የሚያስጨንቀን ነገር ነው። አትጨነቁ። አባታችሁ ያውቃል፣ ሳትጠይቁትም እንኳን ያውቃል። ግን መንግስቱን ፈልጉ አለ። መንግስቱን ፈልጉ። ንጽጽር ላይ ያስቀምጥና
የሰው ልጅ የሚጓጓለት ብዙ ነገር እንደተከመረ የእግዚአብሔር መንግስት ደግሞ በአንድ ወገን ሆኖ እናንተ ባካችሁን መንግስቱን ፈልጉ፣ ሌላው ይጨመራል ይላል። እግዚአብሔር የተባረከ ይሁን። የፍለጋ አቅጣጫ ሰጥቶናል። መንግስት ፈልጉ፣ ጓጉ ለመንግስቱ። አንድ ቦታ ላይ ጽድቁንም ብሎ ይጨምራል። የመንግስቱን ጽድቅ ፈልጉ ብሎ ይላል። እዚሁ ላይ ታዲያ ምን እንደሚል ስሙ። ይሄን ካለ በኋላ ቁጥር 32 ላይ አንተ ታናሽ መንጋ መንግስትን ሊሰጣችሁ የአባታችሁ በጎ ፈቃድ ነውና አትፍሩ። አትፍሩ። ታናሽ ናችሁ ግን አትፍሩ። ምክንያቱም መንግስት ይሰጣችኋል። የአባታችሁ ይሄን ፈቅዷል። ባለ መንግስት ናችሁ እናንተ። አትፍሩ። አንተ አትፍሩ ትላለህ። እንዲያውም ጨምሮ ያላችሁን ሽጡ፣ ምጽዋትን ስጡ፣ ሌባ በማይቀርብበት ብልም በማያጠፋበት በሰማያት የማያልቅ መዝገብ የሚሆኑትን የማያረጁትን ኮረጆዎች ለራሳችሁ አድርጉ፣ መዝገባችሁ ባለበት ልባችሁ ደግሞ በዚያ ይሆናል ብሎ እርምጃ እስክንወስድ ድረስ ድፍረት ይሞላናል። ባለ መንግስት ናችሁ። ለምንድን ነው ፈርታችሁ የምትኖሩት? እናንተ ምበላው የለኝ የምጠጣ የለኝ፣ ኧረ ያላችሁንም ብትሸጡ እንኳን አትከስሩም፣ በሰማይ መዝገብ ታከማቻላችሁ ብሎ ይሄን መንግስት ከመሬት እስከ ሰማይ ይዘረጋዋል። ስሙ የተቀደሰ ይሁን። ስለዚህ አትከስሩም ብሎ እናንተ ግን መንግስት የሚሰጣችሁ ናችሁ ብሎ ይላል። በጣም ጥሩ ነገር ነው። ይቺ ታናሽ መንጋ የምትለው ሀሳብ ቅድም ቅሬታዎች ከተባለው ጋር የሚስማማ ነው። ቅሬታዎች ነን፣ ታናሽ ነን፣ ብዙ አይደለንም፣ ሲታይ አቅመ ቢስ እንመስላለን። ታናሽ መንጋ ግን ባለ መንግስት፣ ከመንግስት ጋር የተቆራኘን አርጎ ያቀርባል። እግዚአብሔር የተባረከ ይሁን። እንግዲያው ይሄ አስተሳሰብ መጽሐፍ ቅዱስ ውስጥ ብዙ ቦታ አለ። እንዲያው ትንሽ ብቻ ላጠናክረው። ለምሳሌ ዘጸአት 19 ላይ፣ አንደኛ ጴጥሮስ ምዕራፍ 2 ላይ ጴጥሮስ ከዘጸአት ነው የወሰደው። ዘጸአት 19 ላይ ህዝቡን ሰብስቦ እግዚአብሔር ምን ይላቸዋል? ከሲና ተራራ ግርጌ ምድር ሁሉ የኔ ናትና ይላቸዋል። ይሄ የምታዩት ምድር ሁሉ የኔ ነው። ግብፅ ብትል፣ ሶሪያ ብትል፣ ባቢሎን ብትል ምድር ሁሉ የኔ ናትና እናንተ ግን ቃሌን ብትሰሙ ኪዳኔንም ብትጠብቁ ለእኔ የተቀደሰ ህዝብ፣ የካህናት መንግስት ትሆኑልኛላችሁ፣ ርስት ትሆኑልኛላችሁ ብሎ ይላል። ይሄ አስተሳሰብ ዘለቀ እስከ አዲስ ኪዳን። ህዝቡን እግዚአብሔር ለካ የሚፈልጋቸው ለመንግስትነት ነው ማለት ነው። ከግብፅ ባርነት አውጥቶ ምን ይላቸዋል? ከፈለጋችሁ ቃል እንጋባ፣ ውል እንፈጽም፣ እኔ ብዙ ምድር አለኝ፣ ምድር ሁሉ የኔ ነው፣ ግን ከእናንተ ጋር ስፔሻል ኪዳን እገባለሁ ከፈለጋችሁ። እናንተም ከኔ ጋር ውል ግቡ። እናንተ አምላኪዎች ሁኑ፣ እናንተ ታዛዦች ሁኑ፣ እናንተ ኪዳን ጠባቂዎች ሁኑ፣ እኔ ደግሞ መንግስት አረጋችኋለሁ፣ ካህናት አረጋችኋለሁ፣ ቅዱስ ህዝብ አረጋችኋለሁ፣ ወገን አረጋችኋለሁ ብሎ ይላል። ይህንን ሐሳብ ጴጥሮስ ደግሞ በአንደኛ ጴጥሮስ 2 ላይ እናንተ ግን ከጨለማ ወደሚደነቅ ብርሃኑ የጠራችሁን የእርሱን በጎነት እንድትነግሩ የተመረጠ ትውልድ፣ ቅዱስ ህዝብ፣ ለርስቱ የተለየ ወገን፣ የካህናት መንግስት ናችሁ። እሺ ላቁመው ይሄንን እዚህ ጋር። እኛ መንግስት ነን። እግዚአብሔር የተባረከ ይሁን። መንግስት የተሰጠን ነን። እግዚአብሔር በቸርነቱ ወደዚህ ማዕረግ አመጣን፣ ከፍ ወደ ዓለም ማዕረግ አመጣን። ሐዋርያው ጳውሎስ በኤፌሶን ምዕራፍ 2 ላይ ሲደመድም ምን ይላል? ከእንግዲህ ወዲህ እናንተ መጻተኞች አይደላችሁ፣ እንግዶችና መጻተኞች አይደላችሁ። ዝም ብሎ ኢሚግራንት፣ ዝም ብሎ ሬፊውጂ፣ ሜዳ ላይ የተጣለ ዜግነት የሚለምን አይደላችሁም። እናንተ የእግዚአብሔር መንግስት ዜጎች ናችሁ። ባለ አገሮች ነው የሚለው በአማርኛው ላይ። ሲቲዘንስ፣ ባለ አገር ናችሁ እናንተ፣ መንግስት አላችሁ ብሎ ይላል። እግዚአብሔር ይባረክ። ይሄን ካለን እንግዲያው
እቺ ቅሬታ የምትለውን ሐሳብ ትንሽ ደግሞ አብረን እናንሳ። የመንግስቱ ቅሬታዎች ስለሆነን ቅሬታነቱ በእስራኤል ታሪክ በጣም በተደጋጋሚ የታየ ነገር ነው። ስለሚበድሉ ህዝቡ ስለሚያጠፉ እግዚአብሔር ለጠላት አሳልፎ ይሰጣቸዋል፣ ይበታተናሉ። በየቦታው ነው የሚበታተኑት። አንዴ ባቢሎን ይሄዳሉ ተግዘው፣ አሶር ይሄዳሉ፣ ግብጽ ይሄዳሉ። እግዚአብሔር ሲቀጣቸው ብትንትናቸው ይወጣል። አንድ ግን አገር ውስጥ ትንሽ ይቀራሉ። ትንሽ ተግዘው ያልወጡ። ሁሉ ሰው ይበድላል፣ ግን አንድ ጥቂት ሰዎች እግዚአብሔርን ፈልገው ወደ እርሱ ይጠጋሉ። ቅሬታዎች ይላቸዋል እነሱ። አንድ በጣም ልቤን የሚነካኝ መጽሐፈ ዕዝራ ላይ ስለ ቅሬታዎች ያነሳውን ቋንቋ ነው። መጽሐፈ ዕዝራን እንድናየው እፈልጋለሁ። በእውነት መጽሐፈ ዕዝራ ላይ እነዚህ ቅሬታዎች ከባቢሎን ምድር ይመለሱና መቅደስ ይሰራሉ። ቅሬታዎች ናቸው። ሁሉ ከተበታተነበት እግዚአብሔር የተወሰኑትን ሰዎች ይሰበስባቸዋል። በቂሮስ አማካይነት መቅደስ መስራት ከፈለጋችሁ መሄድ ትችላላችሁ ወደ ኢየሩሳሌም ይባላል። ይሰበሰባሉ። ቅሬታዎቹ ጥቂቶቹ እግዚአብሔርን የሚፈልጉት አገራቸውን የሚናፍቁት ይሰበሰባሉ። መቅደሱን የሚናፍቁት ተሰብስበው መቅደስ ለመስራት መሰዊያ ለመስራት ብዙ እርምጃዎች ይሄዳሉ። እንደሱ ሆኖ እያለ ግን አንድ በጣም የሚያሳዝን ነገር ይሆናል። እነሱ መካከል መቅደስ ይሰራሉ፣ መሰዊያ ይሰራሉ እንጂ ልባቸው እንደ ዓለማውያኑ እንደ አሕዛብ የሆኑ ሰዎች ነበሩ። ጌታ የከለከለውን ከአሕዛብ ጋር መጋባትን ያደርጋሉ፣ ይበላሻሉ። ይሄን ይሰማል ዕዝራ። ህዝቡ ተበላሸ፣ ልክ እንደ አሕዛብ ልማድ ያደርጋል ይላል። ከዚያ ይሄውላችሁ ዕዝራ የሚናገረውን ቋንቋ ምዕራፍ 10 ዕዝራ እያለቀሰ እና በእግዚአብሔር ቤት ፊት እየወደቀ በጸለየና በተናዘዘ ጊዜ ከእስራኤል ዘንድ የወንድና የሴት የሕፃናት እጅግ ታላቅ ጉባኤ ወደ እርሱ ተሰበሰበ፣ ህዝቡም እጅግ አለቀሱ ብሎ ይላል። የሚገርም ነገር ነው። ይሄ ልቅሶ የመጣበት ምክንያት ቅድም እንዳልኳችሁ በደል ስለተፈጸመ ነው። አሁን ስሙ፣ እንዲህ ይላል ምዕራፍ 9 ላይ ይሄ ወንድማችን ዕዝራ ቁጥር 5 በሰርክ መስዋዕት ጊዜ ልብሴና መጎናጸፊያዬ እንደተቀደደ ሆኖ ከመዋረዴ ተነሳው፣ በጉልበቴም ተንበርክኬ ወደ አምላኬ ወደ እግዚአብሔር እጄን ዘረጋው፣ እንዲህም አልኩ፣ አምላኬ ሆይ ኃጢአታችን በራሳችን ላይ በዝቷል፣ በደላችን ወደ ሰማይ ከፍ ከፍ ብሏል። አምላኬ ሆይ ፊቴን ወደ አንተ አነሳ ዘንድ አፍራለሁ ፈራማለሁ። ከአባቶቻችን ዘመን ጀምረን እስከ ዛሬ ድረስ እጅግ በድለናል። ዛሬም እንደሆነው ስለ ኃጢአታችን እኛና ንጉሶቻችን ካህናቶቻችን ለሰይፍ ለምርኮ ለብዝበዛ ለእፍረት በምድር ነገሥታት እጅ ተጣልን። አሁንም ቅሬታ ይተውልን ዘንድ በተቀደሰውም ስፍራው ችንካርን ይሰጠን ዘንድ አምላካችንም ዓይናችንን ያበራ ዘንድ በባርነትም ሳለን ጥቂት የሕይወት መታደስ ይሰጠን ዘንድ ለጥቂት ጊዜ ከአምላካችን ከእግዚአብሔር ሞገስ ተሰጥቶናል። የቅሬታዎች ተስፋ ምን ይላል ዕዝራ? ተበላሽቷል ነገር። ነገሥታቶቻችን አጥፍተዋል፣ ፈርደህባቸዋል። ካህናቶቻችን በድለዋል፣ ፈርደህባቸዋል። ግን አንተ አንድ ሌላ ፕሮግራም አለህ። ቅሬታ ልታስቀር ፈልግሃል እና ያረከው ይሄን ነው። ቁጠሩት እስቲ ያረገውን። ቅሬታ ይተውልን ዘንድ ካለ በኋላ በተቀደሰው ስፍራ ችንካርን ይሰጠን ዘንድ። ችንካር ማለት በእንግሊዝኛው ኔይል ነው የሚለው። ችንካር ወይም ድንኳን ሲተከል እንደ ካስማ ማለት ነው። ችንካርን ይሰጠን ዘንድ ወይም ወሰን ድንበር ሲበጅ የሚተከል ችንካር፣ ችካል ነው የሚባለው። እሺ፣ ችንካርን ይሰጠን ዘንድ ዓይናችንን ያበራ ዘንድ የሕይወት መታደስ ይሰጠን ዘንድ ከአምላካችን ከእግዚአብሔር ሞገስ ተሰጥቶናል። እግዚአብሔር ይባረክ።
ወይ ጉድ ለቅሬታዎች ያላቸው ተስፋ አልኩኝ። ለቅሬታዎች ለካ ተስፋል። እግዚአብሔር ቅሬታዎችን እንዴት ያያል ብለን ስንል አንደኛ በባዶ ሜዳ ላይ ችንካር ይሰጣቸዋል፣ ቦታ ይሰጣቸዋል። አላችሁ እልም ጥፍት አላላችሁ አላችሁ ይላቸዋል። እሱ ብቻ አይደለም፣ ሕይወት ይሰጣቸዋል። እግዚአብሔር ይመስገን። ሞገስ ይሰጣቸዋል እግዚአብሔር ለቅሬታዎቹ። የሚያስገርም ነገር ነው። እግዚአብሔር መታደስ ይሰጣቸው፣ ተሐድሶ፣ ሕይወት፣ ዘለቄታዊ አቋም እግዚአብሔር ለቅሬታዎቹ ተስፋ ሰጥቷል። እግዚአብሔር የተመሰገነ ይሁን። ራሳችሁን እንደ ቅሬታዎች ታዩ እንደሆነ ቅድም ወንድማችን ሲናገር ስለነበር እንደ ቅሬታዎች በዚህ ዘመን ጥቂት ቅሬታዎች ነን ያለነው። ልክ ዕዝራ እንዳለው ግን የእግዚአብሔር ሐሳብ ለቅሬታዎች ምንድን ነው? ቤት ዘግታችሁ እያለቃቀሳችሁ እስክትሞቱ ድረስ ጠብቁ አይደለም። በፍጹም አንሰናል፣ በጣም ጥቂት ነን። አብዛኛው ከበባችን በጣም የሚያስፈራ ነው። እኛ ትንሽ ቅሬታ ነን፣ እንደው አውጣን በሉ አይልም። ችንካር ይሰጣል፣ ሞገስ ይሰጣል። እግዚአብሔር የተመሰገነ ይሁን። ሕይወት ይሰጣል፣ የሕይወት መታደስ ይሰጣል። ይሄንን ሊያደርግ ነው ያመጣ እና ይሄ ነው የቆጨው ዕዝራን ያንገበገበው። አንተ እንደዚህ አሰብክ፣ ግን አሁን እኛ የምንሰራው ስራ ያሳዝናል ብሎ ይልና ከዚያ በኋላ ዝቅ ብላችሁ ስታዩ ደግሞ ቁጥር 13 ላይ ስለ ክፉ ስራችንና ስለ ታላቁ በደላችን ካገኘን ነገር ሁሉ በኋላ አንተ አምላካችን እንደ ኃጢአታችን ብዛት አልቀጣህንም፣ ነገር ግን ቅሬታን ሰጠህን። ሬመነንት መሆን፣ ትሩፋን መሆን የእግዚአብሔር የምህረት ስራው ነው። እግዚአብሔር ለሕዝብ ሲራራ ነው ቅሬታ የሚያስቀምጠው። እናንተ እንደ ኃጢአታችን አልከፈልከንም፣ ቅሬታን ሰጠን። እሺ እኛ ቅሬታዎች ነን በዚህ ዓለም ላይ። በምን ሴንስ ነው ቅሬታ ይሆን ነው? ዓለሙ ሁሉ እግዚአብሔርን የሚከተል አይደለም። የዓለሙ አስተሳሰብ ጸረ እግዚአብሔር ነው በአብዛኛው። እግዚአብሔር በክርስቶስ እኛን ያዳነን ግን ቅሬታዎች ነን። እንግዲያው ምን ማለት ነው? እግዚአብሔር ራርቶልን እግዚአብሔር ሕይወት ሰጥቶን የተቀመጥን ሰዎች ነን። በእግዚአብሔር ዓላማ የተቀመጥን ሰዎች ነን። እግዚአብሔር የተባረከ ይሁን። መንግስት አለው እግዚአብሔር። ለመንግስቱ ነው ቅሬታ ያደረገን። ምን ማለት ነው የእግዚአብሔር መንግስት? የእግዚአብሔር መንግስት ማለት የእግዚአብሔር ፈቃድ የሰፈነበት፣ የእግዚአብሔር ሐሳብ የገነነበት፣ የእግዚአብሔር ኃይል የሚታይበት፣ የእግዚአብሔር ፍቅር የተንሰራፋበት፣ የእግዚአብሔር ፕሮግራም የሚከናወንበት ማለት ነው። በቃ ይሄን ማለት ነው። ምን ማለት ነው የእግዚአብሔር መንግስት? ደጋግመን የምናነሳው ቃሉ ምን ማለት ነው? መንግስት ስለሆነ ስልጣኑ የተንሰራፋበት ቦታ ማለት ነው። የሰው ህይወትም ከሆነ የሰው ህይወት ውስጥ የእግዚአብሔር ስልጣን ተንሰራፋ። በዓለምም ላይ ከሆነ የእግዚአብሔር አቅምና ጉልበት ታየ። ፈቃዱን ለመፈጸም እግዚአብሔር በረታ። የእግዚአብሔር የመስፍንነት የገዥነት ቦታ ማለት ነው። ፈቃደ እግዚአብሔር ብቻ የሚሰለጥንበት ቦታ ማለት ነው መንግስተ እግዚአብሔር። እንግዲያው እኛ የእግዚአብሔር መንግስት ነን ወይም የመንግስቱ ዜጎች ነን ስንል የእግዚአብሔር ፈቃድ፣ የእግዚአብሔር ሐሳብ፣ የእግዚአብሔር ስልጣን በላያችን ላይ ነግሷል ማለታችን ነው። እኛም ሌላ የምንከተለው የምናስፈጽመው ነገር የለም። የእግዚአብሔር ስልጣን ቦታውን እንዲይዝ፣ የእግዚአብሔር ኃይል እንዲቆጣጠር፣ የእግዚአብሔር ፍቅር እንዲታይ፣ ለዚህ ብቻ ነው። እንግዲህ በዚህ የእግዚአብሔር መንግስት ውስጥ እግዚአብሔር ቅሬታዎች አድርጎ ጠራን። እሺ ታዲያ ምን እናድርግ? ወዴት እንሂድ ስንል ይሄ መንግስት ስርዓተ ሴት አለው። ከሌላው መንግስት በጣም ይለያል። እሱን ማወቅ ነው አንዱ ስራችን። እንደ መንግስት ዜጎች ምንድነው ይሄ መንግስት አስተሳሰቡ፣ ፕሮግራሙ ምንድነው? ይሄ መንግስት ምንድነው ቫልዩ የሚያደርገው እሴት አድርጎ የያዘው ምንድነው ማለት ጥሩ ነው። በጣም ጥሩ ነው። እግዚአብሔር መንግስት አለው፣ እሱን አንክድም። ግን የመንግስቱ ዘይቤሳ ምንድን ነው? እሱን በትንሹ ልናገር እፈልጋለሁ።
በሰፊው መነጋገር የሚቻለው ይሄ የእግዚአብሔር መንግስት እሴት። ለምን እግዚአብሔር ስርዓት አለው ለመንግስቱ። ዝም ብሎ የተገነባ መንግስት አይደለም። ጌታችን በማቴዎስ ወንጌል ምዕራፍ 5 ምዕራፍ 6 ምዕራፍ 7 ላይ የመንግስቱን እሴቶች ነግሮናል። ያንን ሄዶ ብቻ ማንበብ ነው። ምን አይነት መንግስት ነው ይሄ መንግስት? ምን የሚፈቅድ ነው? ምን የሚከለክል ነው? እንዴት አይነት ነው መንግስቱ ስትሉ እዛ ሂዳችሁ አንብቡ። እሴቶቹን ዘርዝሯል። እኔ በትንሹ ብቻ ላነሳ እፈልጋለሁ እነዚያን እሴቶች በትንሹ ብቻ። ትንሽ ማለቴ ባህር ነዋ። ጌታችን ኢየሱስ ክርስቶስ ስለ እግዚአብሔር መንግስት እሴቶች የተናገረበት ይሄ ክፍል ምዕራፍ 5 እስከ 7 ያለው ክፍል በጣም ሀብታም ነው። እንደዚህ ብሎ ይጀምራል። አፉን ከፍቶ አስተማራቸው እንዲህም አለ፣ በመንፈስ ድሆች የሆኑ ብፁዓን ናቸው፣ መንግስተ ሰማያት የነሱ ናትና። የሚያዝኑ ብፁዓን ናቸው፣ መጽናናትን ያገኛሉና። የዋሆች ብፁዓን ናቸው፣ ምድርን ይወርሳሉና። ጽድቅን የሚራቡ የሚጠሙ ብፁዓን ናቸው፣ ይጠግባሉና። የሚምሩ ብፁዓን ናቸው፣ ይማራሉና። ልበ ንጹሖች ብፁዓን ናቸው፣ እግዚአብሔርን ያዩታልና። የሚያስተራርቁ ብፁዓን ናቸው፣ የእግዚአብሔር ልጆች ይባላሉና። ስለ ጽድቅ የሚሰደዱ ብፁዓን ናቸው፣ መንግስተ ሰማያት የነሱ ናትና። እችን ብቻ እንኳን ብናይ እግዚአብሔር ከፍ የሚያደርገው ነገር ቫልዩ የሚሰጠው ነገር ምን እንደሆነ ያሳየናል። በዓለም ከሚገኘው የከፍታ አስተሳሰብ በጣም የተለየ ራዲካል የሆነ የመንግስት እሴቶች ያሳየናል። አንድ ቀን ይሄንን እያነበብኩኝ ብፁዓን ናቸው የሚለው በጣም ተደጋግሟል። 8 ጊዜ ብፁዓን ምን ማለት ነው? ብፁዓን የግዕዝ ቃል ነው። ብፁዕ የተመሰገነ፣ የከበረ፣ የታደለ ማለት ነው። እድለኞች ናቸው ማለት ነው። በሌላ አነጋገር አሁን እኔ ወጣቶች ጋር ብዙ ጊዜ ስሰራ ቆየሁ። ወጣት ሴቶች አንድ ላይ ተሰብስበው ካሉ አንዲት እንግዳ ሴት ካለፈች በመካከላቸው ያዩዋታል። ልብ ብለው ያዩዋታል። አንዳንዴ ከእግሯ ጀምረው እስከ አናቷ ያዩዋታል። ለምሳሌ ይቺ ልጅ የተፈጥሮ ጸጉሯ በጣም ጥሩ ከሆነ፣ ቅርጿ በጣም ጥሩ ከሆነ፣ ጸጉሯ ተዘናፍሎ ከታየ ወይ ታድላ ይላሉ ልጆቹ። ይገርመኛል ይሄ ቋንቋ ወይ ታድላ። ወንዶችም እንደዚሁ ይላሉ። እነሱ ደግሞ በጸጉር አይነት ላይሆን ይችላል። እነሱ ወይ ኪሱ ያበጠ ወይ ጡንቻው የፈረጠመ ወይ ታድሎ። የጌታ ኢየሱስ ወይ ታድሎ ይሄላችሁ እዚህ ላይ ነው። ማቴዎስ ወንጌል 5 ብፁዓን የሚለው የታደለ ማለት ነው። የታደሉ ናቸው እነዚህ ይላል። ለምሳሌ እና ምን አይነት ነው የታደለው ሰው? እንደ እግዚአብሔር መንግስት አስተያየት የታደለው ሰው ለምሳሌ ምን ይላል? ድሆች የሆኑ ወይ ታድለው፣ በመንፈስ ድሆች የሆኑ ወይ ታድለው ይላል። እግዚአብሔር ተባረከ ይሁን። የመንግስተ ሰማያት እሴት ነው ይሄ። በምድር ላይ የታደሉ አይባልም። ወይ ድሆች ግን ይሄ የገንዘብ ድሆች አይደለም ያለው። በመንፈስ ድሆች የሆኑ ብቃታቸው እግዚአብሔር ብቻ የሆነ በራሳቸው ብቁ እንዳልሆኑ የሚሰማቸው ወይ ታድለው ያለሱ ተስፋ የለኝም የሚሉ ወይ ታድለው። ይሄ ወዳጄ በቤቱ ሲሄድ ብሎ በቃ እንጸልይ ይለኛል። እሺ እንመረከት አይጨርስም። እኔ ይደክመኛል እና ቀስ ብሎ በቃ በጸሎት ዝጋልን ይለኛል። ራርቶ እሱ ይጸልያል፣ ዝም ብሎ ይጸልያል። ቀኑ ሙሉ ሲጸልይ ይውላል። እናገረማለሁ በጣም አንድ ቀን ማታ ሄድኩ ቤቱ አብሬው ልጸልይ። ትንሽ ክፍል ውስጥ ገባን። ጠባብ ናት፣ 2 ሜትር በ3 ሜትር ትሆናለች ምናልባት።
ተንበረከከ። እኔም ተንበረከኩ። ለካ እሱ ቀኑን ሙሉ ሲጸልይ ውሏል። ጨርሷል ይመስለኛል። ብዙ የጸሎት ጥያቄ ዝም ብሎ ከአምላኩ ጋር ንግግር ብቻ ነው ያለው። ኮንቨርሴሽን ነው እንደዚህ ዝም ብሎ እንደ ሰው ነው የሚነጋገረው። እኔ ተንበረከክ ያለው እሱ ተንበረከኳል። ቀስ ብሎ አምላኬ የኔ አባት አንተ አባቴ ሲል ሰማዋለሁ። የኔ አባት አንተ ምንድነኝ? እኔ በፊት ምንድነኝ? እኔ ዝልዝል ስጋ አይደለሁም? የተዘለዘለ ስጋ አይደለሁም ሲል እኔ ተንበርክኬ የተዘለዘለ ስጋ በኋላ ቀስ ብዬ ሳስበው በጣም ልቤ ተነካ። በአይነ ህሊናችሁ ዝልዝል ስጋ ታውቃላችሁ። አሁን ለጊዜው ጦም ነው። ለማቆም ሙከራ አድርጋችኋል? ጠረጴዛ ላይ የተዘለዘለ ስጋ ያረገ ሰው አለ? እንደው ለጨዋታው ሄዶ ምንድን ነው የሚሆነው? ዘፍ ነው የሚለው። እንዴት አድርጎ ይቆማል? ብትሞክሩስ? ዘፍ ነው የሚለው። 11 ጊዜ ብትሞክሩስ? ይበጣጠስ ይሆናል ምናልባት። ውቅር የለኝም፣ መዋቅር የለኝም፣ ካንተ ውጪ መቆሚያ የለኝም። ከተውከኝ አለቀልኝ። የኔ መዋቅር የኔ አጥንት አንተ ነህ ማለቱ ነው። በመንፈስ ድሆች የሆኑ የሚለው ለእኔ እንደዚህ ነው የሚገባኝ። ብፁዓን ናቸው፣ የታደሉ ናቸው፣ በጣም የታደሉ ናቸው፣ መንግሥተ ሰማያት ለእነርሱ ናት ብለዋል። ሌሎች አሉ ብዙ እዚህ ውስጥ ጊዜ የለንም ለማንሳት። አንዱን ብቻ ላንሳላችሁ። የዋሆች ብፁዓን ናቸው። እንዴት የዋህ የታደለ ሰው ይሆናል? ጮሌ ነው እንጂ የታደለው እንደምንም አሳብሮ ፈቃዱን የሚያስፈጽም ጮሌ ብልጥ ነው እንጂ የታደለ ዝም ብሎ የዋህማ ይረገጣል፣ ምንጣፍ ነው። የታደሉ ናቸው ምድርን ይወርሳሉ እነሱ ብለዋል። ምን ማለት ነው? ባጭሩ በምድር ላይ ካሉ ሴቶች ተቃራኒ ነው ጌታችን የሰጠው። የዚህ መንግስት ሴቶች ሌላ ናቸው ለካ። በምድር ላይ እንዳለው አይደለም ለካ። በኋላ እንዲያውም ምን ይላል? ይህን ሁሉ ካለፈው በኋላ መድኃኒታችን አትግደል እንደተባለ ሰምታችኋል፣ እኔ ግን እላችኋለሁ ብሎ ይላል። መግደል? የምን መግደል? ጨርቃም ያለው ሰው አንተ ቡትቷም፣ አንተ ደደብ ያለ ሰው የገሃነም ፍርድ ይጠብቀዋል። ገድሎታል። የመግደል ያህል ነው። ነፍሱን አላወጣም እንጂ ሰብዕናውን መሬት ላይ አዳሽቆታል፣ ረግጦታል፣ ማንነቱን ረጋግጦታል። ፍርድ ይገባዋል። እጅግ ክቡር ነው የሰው ልጅ። የመንግሥተ ሰማያት እሴት ነው። አታመንዝር እንደተባለ ሰምታችሁ፣ እኔ ግን እላችኋለሁ ወደ ሴት ያየ እንደ ዕቃ የቆጠራት የሴክስ ጌም ያረጋት እጅግ ክቡር ስለሆነች ይህች ሴት ያስጠይቀዋል። ምን ማለት ነው ስል እሱ እንዲያውም ግልጽ አድርጎ ጽድቃችሁ ከፈሪሳውያን እና ከጻፎች ጽድቅ ካልበለጠ ወደ መንግሥተ ሰማያት አትገቡ ብሎ ይላል። ከፍ ያለ አመለካከት፣ የከበረ አመለካከትን ሰጠ ጌታ ኢየሱስ። ሰማያዊ መንግሥተ ሰማያዊ እሴቶችን አስተዋወቀ። ይሄ በሕግና በደንብ የሚመራ ፈሪሳውያን የሚሟገቱበት ከጤና አዳምና ከእንስላል አስራት የሚያወጡበት አይነት ሳይሆን የሰው ልጅን ያከበረ፣ ጾታዊ ግንኙነትን ያከበረ፣ ቃልን ያከበረ እጅግ የላቀ ጽድቅ ብሎ ይለዋል። ያ እሴት ተሰጥቶናል። የቀረውን አንብቡ እናንተ፣ በጣም ብዙ ነው። እንግዲያው ይሄ መንግስት የኑሮ ዘይቤ አለው ማለት ነው። አንድ ልጨምርላችሁ፣ ሐዋርያው ጳውሎስ ያለውን በተዘዋዋሪ መንገድ ስለዚህ መንግስት ፊልጵስዩስ ምዕራፍ 3 ላይ በጣም እሱን ሳነባው በጣም ይገርመኛል።
በተቃርኖ ነው እዛም ያስቀመጠው። አይታችሁ እንደሆነ ፊልጵስዩስ 3 መጨረሻዎቹ ላይ ምን ይላል? ቁጥር 18 ልጀምርላችሁ። ስለ ብዙ ሰዎች የሚናገረው አለ። ለክርስቶስ መስቀል ጠላቶች ሆነው ይመላለሳሉ። ብዙ ጊዜ ስለ እነሱ አልኳችሁ፣ አሁንም እንኳን እያለቀስኩ እላለሁ፣ መጨረሻቸው ጥፋት ነው። ስሙ ባህሪያቸውን። ሆዳቸው አምላካቸው ነው ማለት አፒታይት ነው የሚገዛቸው። አምጣ አምጣ የሚል የስጋ ፍላጎት ነው የሚገዛቸው። አምላክ አድርገው የሚሰግዱት ለፍላጎቶቻቸው ነው። ሆዳቸው አምላካቸው ነው። ክብራቸው በነውራቸው ነው። በፍጹም የክብር አስተሳሰብ አያውቁትም። ነውርን እንደ ክብር ይቆጥሩታል። ሐሳባቸው ምድራዊ ነው። እኛ ይላል አሁን የመንግስቱ ቅሬታዎች እኛ ግን እንደማለት ነው። እኛ አገራችን በሰማይ ነው። አንድ ከዚያ የሚመጣ መድኃኒትን እርሱም ጌታ ኢየሱስን እንጠባበቃለን። እሱ ሁሉን እንኳን ለራሱ ሊያስገዛ እንደሚችልበት አሰራር ክቡር ስጋውን እንዲመስል የተዋረደውን ስጋችን ይለውጣል። እግዚአብሔር የተባረከ ይሁን። የኛ ህይወት ከነዚህ ሰዎች ይለያል። የምናመልከው አምላክ አለን እንጂ ሆዳችንን ፍላጎታችንን አንሰግድለትም። እኛ በክብር የሚመጣ ጌታ ነው የምንጠብቀው እንጂ ነውርን አናከብርም። እኛ ምድራዊ አስተሳሰብ አይደለም፣ በሰማይ ነው አገራችን። የምንጠብቀውም ጌታ አለን። እኛ ይሄ ስጋ እንደዚህ ሆኖ ይቀራል አንልም፣ ወደ ከበረ አካልነት ይለወጣል። እሱን ተስፋ እያደረግን እንጠብቃለን ብሎ ይላል። የመንግስቱ ቅሬታዎች በምድር ላይ ከሚኖሩ ሰዎች ይለያሉ። በዚህ ተስፋ በዚህ እሴት ነው የሚኖሩት እነዚህ የመንግስቱ ቅሬታዎች። እሺ አሁን ወደ መጨረሻ ልመጣ ነው። መጨረሻ ስመጣ እንደ ማህበር እዩት እስቲ ይሄንን የእግዚአብሔር መንግስት መንጋ። እኛን እያንዳንዳችን በተናጠል ብቻ ሳይሆን እንደ ማህበር እዩት። ቅድም ቤተ ክርስቲያንን ብሎ ጸለየ ወንድማችን ሶሎሞን። ቤተ ክርስቲያንን አስባት። አሁን ይሄን ቤተ ክርስቲያን ይሄን ማህበር አስቡ። አንድ ዘመን እሱን እያሰብኩኝ ምን ትዝ አለኝ? መድኃኒታችን ከደቀ መዛሙርቱ ጋር የተናገረው እኔ ማን እንደሆንኩ ሰዎች ይላሉ ያለው ትዝ ይላችኋል። ጴጥሮስ አንተ ክርስቶስ የሕያው እግዚአብሔር ልጅ ነህ አለው። መድኃኒታችንም ወዲያው አያይዞ ይህን ስጋና ደም አልገለጠልህም፣ በሰማያት ያለው አባቴ ነው። ቤተ ክርስቲያኔን በዚች ዓለት ላይ እሰራለሁ አለ ጌታ ኢየሱስ። በዚች ዓለት ላይ ቤተ ክርስቲያኔን እሰራለሁ፣ የገሃነምም ደጆች አይችሏትም። እና እንግዲያው ምን አድርጓል ማለት ነው? ጌታችን ኢየሱስ ክርስቶስ በማያሻማ መንገድ ቤተ ክርስቲያንን ሲያንጽ ሲገነባ ተፋላሚ አድርጎ ሰርቷል። ገና ከፍጥረቷ ቤተ ክርስቲያን ፍልሚያ ውስጥ ናት። ገሃነም ደጆች አይችሏትም ካለ ጦርነት ውስጥ ናት ማለት ነው። ቤተ ክርስቲያንን እሰራለሁ ብሎ ፍልሚያ ውስጥ ነው የከተታት። ቤተ ክርስቲያን የእግዚአብሔር መንግስት ወኪል ሆና ምድር ላይ ነው ያለችው። እንደ ማህበር እኛ የእግዚአብሔር እንደራሴዎች ሆነን በቤተ ክርስቲያን ውስጥ የእግዚአብሔርን መንግስት የምናስፋፋ ሰዎች ነን እና ጦርነት አለብን። ከፍተኛ ጦርነት ውስጥ ነው ያለነው። ቤተ ክርስቲያን ፍጥረቷ ሰላማዊት እንደሆነ አታስቡ ባካችሁ። በጣም ብዙ ሰው ለሱ ነው የሚያስበው። አሁን በውጭ ያሉ ፖለቲከኞች ቤተ ክርስቲያን አይደላችሁም እንዴ? የሃይማኖት ተቋም አይደላችሁም እንዴ? ስለ ሰላም ነው እንጂ ማውራት፣ ስለ እርቅ ነው። ልክ ነው፣ ስለ ሰላም ነው፣ ስለ እርቅ ነው የምናወራው። ግን የምንፋለመው ፍልሚያ ግን ብርቱ ነው። ከዲያብሎስና ከመንግስቱ ጋር ከገሃነም ደጆች ጋር እንፋለማለን። እና እኔ ብዙ ቀን ይመስለኝ የነበረው ይሄ ቃል የገሃነም ደጆች አይችሏትም ካለ እንግዲያው ሊነቀንቋት ቢሞክሩም ሊያዳፍኗት ቢሞክሩም አትጠፋላቸውም የሚል ብቻ ነበር የሚመስለኝ። አትጠፋላቸውም። አሁን በቅርብ ጊዜ 3 ዓመት ይሆን እንደሆነ አላውቅም ሳየው ደጆች ይላል። የምን ደጆች? የገሃነም ደጆች። ምን ወሰዳት ገሃነም ደጅ? አርፋ በቦታዋ አትቀመጥ። ተፋላሚት ናት። እሷ ናት የምትሄድ ወደ ገሃነም ደጅ። ለመንጠቅ ነው የምትሄደው። ደጅ ምን ያቆማታል? ኃይለኛውን ሳያስሩ
ማንም ቤት ገብቶ የሚበዘብዝ የለም አለ ጌታ። እንግዲያው ለመበዝበዝ ነው ገሃነም ደጅ ላይ ቁጭ አለችው። የታሰሩትን ለማስፈታት ነው፣ ለማስወጣት ነው። እንግዲያው ይቺ ቤተ ክርስቲያን የእግዚአብሔር መንግስት ወኪል ሆና ትፋለማለች ከጨለማ መንግስት ጋር እና በደጅ ደርሳ ይዛ ነጥቃ ትወጣለች። ጥሪዋ ይሄ ነው እንጂ ቤተ ክርስቲያን ፈቃድ አውጥታ መንግስት ፈቃድ ሰጥቶኛል እንዳትነኩኝ ብላ እዛ ለጥፋ ቁጭ የምትል ማህበር አይደለች። ፍጥረቷ እንደዚህ አይደለም። ቤተ ክርስቲያንን እሰራለሁ የገሃነምም ደጆች አይችሏትም አለ ጌታ። በምንም አይነት ቁጭ አትልም እና ለተፋላሚነት ነው የተጠራ ነው። የመንግስቱ ቅሬታዎች ተፋላሚዎች ናቸው። መንግስቱ እንዲሰፋ ስለሚፈልጉ ገሃነም ደጅ ላይ ይደርሳሉ እንጂ ቤት ቆልፈው እንዳትነኩን መብት አለን ብለው የሚቀመጡ አይደሉ። እግዚአብሔር የተፋላሚነት መንፈስ ይስጠን በእውነት ለማስፈታት የታሰሩትን። መድኃኒታችን እንደሱ ነው ያለው። የእሱ ተልእኮ ነው የኛ ተልእኮ። ምን አለ ጌታ? የእግዚአብሔር መንፈስ በእኔ ላይ ነው፣ እንቁልልጬ እልበታለሁ አላለ። መንፈሱ በእኔ ላይ ነው፣ እንድታከብሩኝ እፈልጋለሁ አላለ። መንፈሱ በእኔ ላይ ነው፣ ለድሆች የምስራች የታሰሩትን እፈታ ዘንድ፣ ለዕውሮች ማየትን ሰጥ ዘንድ፣ የተጠቁትን ነፃ አወጣ ዘንድ ልኮኛል ብለዋል። እንግዲያው ለስራ ነው ማለት ነው መንፈሱ የተሰጠው። ኢየሱስ ክርስቶስ ራሱ ተፋላሚ ነበር እኮ። የዲያብሎስን ስራ ሊያፈርስ የእግዚአብሔር ልጅ ተገለጠ ማለት እኮ መፋለም እኮ ነው። እንግዲያው ለፍልሚያ የተጠራን ሰዎች ነን፣ ምንም ጥያቄ የለም። ቅሬታ ነን፣ ትንሽ ነን፣ ሲያዩን አቅም የሌለን እንመስላለን። ግን ለታላቅ ውጊያ ያሰለፈን ሰዎች ነን። እግዚአብሔር ይባረክ። እና ይሄ በማህበርም ይሄ ነው ኔቸራችን፣ ፍጥረታችን፣ በግልም ይሄ ነው። ተዋጊዎች ነን ስንል ሰዎችን የምንሳደብ፣ ሰዎችን የምንዘረጥጥ እናምናለን። ውጊያችን እንዲያውም ከሰዎችም ጋር አይደለም። የገሃነም ደጆች ጠባቂዎቹ ክፎቹ መናፍስት ከነሱ ጋር እናላቅቃለን ሰዎችን። እግዚአብሔር የተባረከ ይሁን። ይሄ ጥሪ አለን ወንድሞቼና እህቶቼ። በዚህ ጥሪ ውስጥ ነው ሊያሰማራን የፈለገው። ለምሳሌ አሁን ወንጌል እንሰብካለን እኛ። እናንተ ወጣቶች አሁን ለወንጌል ትሰማራላችሁ። እዚህ ሰፈር ቀላል እንዳልሆነ ይገባኛል። ተሰማርቶ ወንጌል መመስከር ከባድ ነው ከሌሎች ሰፈሮች ይልቅ። ግን ምንድን ነው የምታረጉት ብዬ ስል ይኸውላችሁ፣ ወንጌልን የምናይበት መነጽር የምስራች ነው የምንሰብከው። ጌታ ኢየሱስ ሞቶላችኋል፣ ኑ ባካችሁ ተቀበሉት ባካችሁ ለእናንተ ሲል ብለን እንሰብካለን። ግን ይቺ ለስላሳ ቋንቋ ወደ ውስጧ ለስላሳ አይደለችም። ምክንያቱም ሲሞት በመስቀል ላይ ገድሏላ ጥልን። መስቀሉ ብርቱ መስቀል ነው። የዲያብሎስን ስራ አፍርሶበታላ። አይገርምም? እና ምን እያደረግን ነው? የእግዚአብሔር መንግስት እያስፋፋን ነው። እንዲያውም ጳውሎስ ጌታችን ሁለቱም ብለውታል። የእግዚአብሔር መንግስት ቀርባለች። ንስሐ ግቡ አይደለ ስብከታቸው የነበረው። ዮሐንስም ጌታችን መድኃኒታችንም ደቀ መዛሙርቱ የእግዚአብሔር መንግስት ቀርባለች። ምን ማለት ነው? በሌላ አነጋገር አሁን በድሮ ጊዜ የነበሩት ነገስታት ምን ያደርጉ ነበረ? እኛ ጋር እንደምንሰማው በታሪክ እንደምናነበው ሰራዊታቸውን ያሰልፉና ገብር 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 ያሰኛሉ። ነጋሪት እየጎሰሙ ገብር ነው የሚሉት። ምን ማለት ነው? እጅ ስጥ፣ እጅ ስጥ፣ ይሻላል እጅ ብትሰጥ ለመንግስት። ገብር ጉ ጉ ጉ ጉ ጉ ታምቡሩ ተናጥፎ መሬት አንዋጋም፣ እጅ ሰጥተናል፣ የግዛቱ አካል ይሆናል። ገብር ገብር እኮ ነው የምትሉት ወንጌል ስትሰብኩ። እውነቴን እኮ ነው፣ እሱን እኮ ነው የምንለው። ልክ ነው፣ ሞቶልሃል፣ ይወድሃል፣ ወደ እሱ ና ነው። ግን በውስጡ ያለውን ክፉ መንፈስ ጨቁኖ የያዘውን የአጋንንት ኃይል ገብር፣ ልቀቅ። የእግዚአብሔር ነው ይሄ ሁሉ፣ መሬት ሁሉ የጌታ ነው፣ ባንዲራው ይተከልበት ማለታችን እኮ ነው። አስገባሪዎች ነን በአንድ ወገን።
ልክ ነው። የወንጌል ሰባኪ ጳውሎስ ራሱ የሚገርመው ሐዋርያ ሥራ 20 ላይ የእግዚአብሔር መንግሥት በመካከላችሁ እየዞርኩ የሰበኩ እኔ ይላል። ሲሰብክ የኖረው መንግሥት ነው። ለካ ጌታ ይገዛል፣ ሊገዛ ይፈልጋል። ለዛኛው ለዲያብሎስ የተገዛችሁ ውጡ፣ ከዚያ ወደ ብርሃን መንግሥት ኑ እያለ የመንግሥቱ ሰባኪ ነበር። እንግዲህ ያው እናንተ የመንግሥት ቅሬታዎች ስብከታችሁም ጥሪያችሁም ይሄ ነው፣ ሌላ አይደለም። ወንድሞች እናቶች፣ በቃ ይሄ ነው፣ ይሄ ነው የእግዚአብሔር መንግሥት ይላል ሮሜ 14 ላይ ሐዋርያ ጳውሎስ። የእግዚአብሔር መንግሥት መብልና መጠጥ አይደለች፣ ጽድቅ ናት። የእግዚአብሔር መንግሥት ጽድቅ ናት፣ ትክክለኛነት ነው፣ እግዚአብሔርን ማስደሰት ነው፣ በትክክል መንገድ በእውነት መንገድ መራመድ ነው። ጽድቅ ናት የእግዚአብሔር መንግሥት። ደግሞ ሰላም ናት የእግዚአብሔር መንግሥት። በእርቅ መንገድ መሄድ ነው፣ በእውነት መንገድ በእርቅ መንገድ መሄድ ነው። ደግሞ ደስታ ናት የእግዚአብሔር መንግሥት። ኪሴ ስለሞላ የሚመጣ ሳይሆን በመንፈስ ቅዱስ የሆነች ደስታ ናት፣ ከሰማይ የሚያወርድ ደስታ ናት። ይሄን አዝለን ነው የምንሰማራው ማለት ነው የመንግስቱ ቅሬታዎች። እና እዚሁ ጋር ባቆም ይበቃኛል ብዬ አስባለሁ። እኔ ይቺ መንግስት በቸርነቱ እግዚአብሔር የሰጠን መንግስት ነው። ወዶ ፈቅዶ ታርዶ ያስገኘ መንግስት ነው። ታርደሃልና በደምህም መንግስት አደረካቸው ዋጅተ ስለሚል በጌታ ኢየሱስ ክርስቶስ መስዋዕትነት የተገኘች መንግስት ናት። ቅሬታዎች ነን፣ ልክ ነው። ትንሽነታችንን ያሳያል። ጀማው ሁሉ አይከተለውም፣ ይህን መንግስት አያውቀው። እኛ ግን ጥቂቶች ብንሆንም ከሱ ጋር ተገናኝተናል። ዘር ቀርቶልናል። ግን ይሄ ዘር ዝም ብሎ እንዳፈተተው የሚኖር አይደለም። መርህ አለው፣ እሴት አለው፣ ተልእኮም አለው። እግዚአብሔር ይባረክ። ስለዚህ እናንተ ወጣቶች፣ እኛ ሁላችን እዚህ ያለን ሰዎች እባካችሁ የዚህ መንግስት ተሰላፊዎች እንሁን። ተሰላፊዎች፣ በቃ ይስፋፋ መንግስቱ። እኛን ጌታ ሊያሰልፈን ፈልጓል። የማንም ጀሌ አትሁኑ። ይቅርታ ስለዚህ ቋንቋ፣ ግን እንደሱ አትሁኑ። በቃ ማንም አያስከትታችሁ። ለጦር ያስከተተውን ደስ ያሰኝ ዘንድ ትዳር በሚገኝበት ንግድ ራሱን አያጠላልፍም የተባለው የክርስቶስ በጎ ወታደር ነው። የክርስቶስ በጎ ወታደር ነጠላ ነው ዓላማው፣ አዝማቹን ማስደሰት ብቻ። እግዚአብሔር የተባረከ ይሁን። ለጦር ያስከተተን እሱ ነው። ለሌላ ጦርነት ማንም አያስከትታችሁ። ይሄ በቃ በየመንደር ላለ ጦርነት፣ በየዩቲዩብ ላይ ላለ ጦርነት፣ በየምናምን ውስጥ ላለ ጦርነት እንካ ስላንቲያ ማንም አያስከትታችሁ። ኢየሱስ ግን እንደ በጎ ወታደር ለራሱ ደስታ፣ ለራሱ ዓላማ ያሰልፋችሁ።